ፌብሪ ሳትፈሩ ተናገሩ። ምንም ችግር የለውም እኮ ከአያታችን ጋር የምንኖረው በሏቸው። ፌቨኒ ማንን መረጥሽ? አትፍሪያ፣ ተናገሪ። ይቅርታ ግልኝ ከአባዬ ጋር እኮ ድሮስ ከአባቷ እየተሻለ ሌላ ማን ሰው ይመጣል ብለሽ ነው? ነይ ልጅ ነይ ልሳምሽ። ነይ ቁጭ በይ። እንግዲህ አሁን የፌቨንን ምርጫ ሰምተናል። አሁን ደግሞ የካሌብን ምርጫ እንስማ። አንበሳ የኔ ልጅ በል እንግዲህ ቶሎ በልና አንተም ከአባት ጎን መሆንን በምርጫ ያሳያቸው። አፈን ዝጋ እባክህ፣ በጣም እየረበሽከኝ ነው። አዎ እውነቷን ነው ብሩኬ፣ አንተ ዝም በል። ካሌብዬ እንደ ፌቨን ጅል አይደለም፣ መምረጥ ያለበትን ያውቃል አይደል? አያቴ ጅል አትበይኝ፣ እኔ ጅል አይደለሁም። እውነቷን ነው። ከዚህ በኋላ እንደዚህ እንድትያት አልፈልግም። ፌቡዬ እንደውም በጣም ብልህና አስተዋይ ልጅ ናት። እኔም እንደዛ ይመስለኝ ነበር። አሁን ግን አንተን መምረጧን ሳይ እንዳንተ ነፈዝ መሆኗን አወቅኩኝ። አረ ወይዘሮ ሂሩት እንደዛ አይባልም። ሰውዬ አፈን ዝጋ እባክህ። ይሄ ይባላል ይሄ አይባልም ልትለኝ ነው? አረ እኔ እንደው ማንንም አልመክርም፣ እንደው ላስታውስሽ ብዬ ነው። መሸማቀቁንማ ትችልበታለህ። አሁን ይልቁ ካሌብ የሚለውን እንስማ። እሺ ካሌብ፣ አንተስ ማንን መረጥክ? ፌቨን አባቷን መረጠች። በጣም ተናደደች አያትየዋ። ምክንያቱም አያትየዋ ሁለቱ ልጆች ይዛ ከዚህ ቤት መውጣት ነበረ። አሁን ግን የካሌብ ምርጫ ላይ ነበረ። ካሌብ ደግሞ የማይታሰብ ነገር ብሩኬም በልጄ እኔ አባት ነኝ እኔን ምረጠኝ ሲለው ነበረ። ወደ አሁኑ ደግሞ አያትየዋም ካሌብ የኔ ውድ፣ እሷ እንኳን ምንም ሳታውቅ ጅሎና ነው አባቷን የመረጠች። አንተ ግን ብልህና ጎበዝ ልጅ ነህ። እባክህን እኔ ጋር እኔ መርጠህ ትለው። እሱ ግን ማንም ለመምረጥ ግራ ተጋቦ ሁሉም ሰው አባባም ካሌብዬ ምረጥ እያሉት ድምፅ ቢያስተሙ እሱ ግን የውስጡ ያለው የሆነ ሚስጥር ስላለ የማይታሰበውን ሰው ሳሚን መረጠ። ሁሉም ደነገጡ። ምክንያቱም ያላሰቡት ነገር ነው። ሁሉም ይጠብቁት የነበረ ወይ አባትየውን ወይ አያትየውን ነበረ። ለምንድን ነው ሳሚን የመረጥከው? በቃ ጸጥ አለ ልጁ፣ መልስም አልሰጠ። አሁንም እንዴት ሊመርጠው ቻለ? ሁሉም ግራ ተጋቡ። ሳሚን በጣም መሳቅ ጀመረ። ብሩኬም ደነገጸ። ይሄ ነገር ከነሱ ከአይምሮ በላይ ሆነባቸው። አያትያም ወደ ክፍላ ገባች። ልጆቹም ተያይዘው ወደ ክፍላቸው ገቡ። ከዛ ርብቃና ብሩክ ደግሞ ይህን ልጅ መጠየቅ አለብን። በምን ምክንያት ነው ሳሚን መጠየቅ ሳሚን መምረጥ የቻለው? የሆነ ችግር ስላለ ነው። እባክን ያለውን ነገር አሁኑን እናጣራ ስትል ርብቃ ስትጠይቀው፣ ቆይ ለማንኛውም እኔ በኋላ ስመለስ እንጠይቀዋለን፣ ችግር የለውም እና እኔ አሁን ሰው መጠየቅ ሊሄድ ነው። ዛሬ እኮ ሰንበት ነው አለች ርብቃ። ሰንበት እኮ የቤተሰብ ጊዜ መስጫ ነው። ስለዚህ የትም አትሄድም ስትለው፣ አይ የታመመ ሰው መጠየቅ አልችልም እንዴ? የታመመ ሰው ደግሞ ማን ነው ስትል፣ አባባ ማን ነው የታመመው? ቾምቤ ታሟል አባባ። ወይ ልጅ የምነካው እግዚአብሔር ይማረው አሉና አባባም በሉ በቃ እናንተም ሂዱ እስቲ ብሎ ተያይዞ ርብቃ ልብሷን ቀይራ ወጣች። ስትወጣ ወዲያውኑ በር ላይ ልዕልትን አይቻል። ልዕልትና ርብቃ አይጥና ድመት ናቸው፣ አይፈላለጉም። ወዲያውኑ እኔ ከእሷ ጋር መሄድ አልፈልግም አላ ርብቃ ጭቅጭቅ አነሳች። ልዕልትም የራሷ ጉዳይ እንዳመጣ እንደውም አለች። ከዛ ተናደው ሲያወሩ እሷ በቃ ርብቃ አውቃ እንደመለስ ወደኋላ አፈገፈገች። ብሩኬ እሷ እኮ መቼም አትፋታህም፣ ዝም ብላ እኮ ነው ትመለሳለች እንዳለችውም ልዕልት ትንሽ ሄደች አለችና ርብቃ ተመልሳ መታ ብሩኬን ትከሻውን በንክሻ እልኸኛ ነችና ንክስ አረገችው። ብሩኬም እያሳመምሽኝ እኮ ነው፣ ምን ነክቶሽ ነው አላት። የአሁኑስ ሆነ እያበርሽ የእውነት አብደሽ፣ የቅድሙስ እብደት ቀል ነበር፣ የአሁኑስ የምር ብሎ መልስ ሰጣት። ከዛ ሄቨንና ካሌብ ክፍላቸው ውስጥ ሆኖ ማውራት ጀመሩ። ግን ካሌብ ምን ሆነ ነው ሳሚን የመረጥከው? እውነት ትወደዋለህ አለችው። አልወደውም፣ በጣም ምጠላው ሰው ነው፣ ግን የራሴ ምክንያት አለኝ።
እኔማ አያቴን መረጥኩ። በቃ አባት ነው አባቴ። እናቴ አንቺ ለምንድን ነው አባትሽን የመረጥሽው አላት። እኔ እናቴን አጥቼ አባቴንም ማጣት አልፈልግም ብላ ስትናገር፣ እሱ ደግሞ እኔ አያቴንም አባቴን ማጣት ስለማልፈልግ ይህን ሰውዬ መርጫለሁ። በቃ ግን እኔ ትወደዋለሽ ወይ? እኔ እንዳትጠይቂኝ ለአንቺ መልስ የለኝም ብሎ በጣም አመጫጨቃት። እሷም ደግሞ በጣም ተናደረችና እኔ ምክንያትማ የለህም ቢሆንማ ተነግረኝ ነበር አለችው። ከዛ ቾምቤ ጋር ደረሱ። ቾምቤ ታሞ ነበርና ያው ግን አልተቀመጠም። ምግብ ቤቱ ሲሄዱ እሷ ያልጠበቀች ቦታ ነበርና ይሄ እኮ ምግብ ቤት ነው እንጂ ሆስፒታል እኮ አለው እዚህ አይደለም ታማሚ የሚገኝ። እስቲ ዝም ብለሽ ግቢ ብሎ ብሩክ ይዟት ገባ። ቁጭ እንዳሉ በር ላይ ወዲያውኑ ከዛ ቾምቤ መጣና ደህና ነኝ ምንም አልልም። እሱ ያመመው ኪንታሮ ስለሆነ መቀመጥም አንድ በጣም እያቃተው ነው። ምን ሆነክ ነው? ግን አትቀመጥም? ያው እየበረታ ዞር ዞር እያልክ ነው። ርብቃ መናገር የሌለበት ያልሆነ ቃል እየተናገረች ነው። አንዳንድ ቃሎች ተገቢ ያልሆነ ስትናገር ብሩኬና ልዕልት አፈሩ። በቃ ምግብ ምናምን አቀረበላቸውና እየተመገቡ ግን ቾምቤ መብላት ሲፈልግ ምግቡን አይመገቡ። ምክንያቱም ምግቡን ከተመገበ ደግሞ ከባድ ነውና ምን ላርግ ብሎ ምግቡ እያማረው ብላ እንጂ አንተ በምግብ ጨከንክ እንዴት ትለዋለች ልዕልት። ምንም ማድረግ አልችል የጤና ጉዳይ ነው። ከዛ ግን ከራሱ ጋር ተማከረና እሱ ምግቡ መብላት ጀመረ። ምግቡ ለካ እንዲህ ይጣፍጣል እያለ ምግቡ መመገብ ጀመረ። ሜላት ደግሞ ያገታት ሰውዬ እያሰቃያት ነው። በጣም ተሰቃይታለች። እዛ ምግብም አልበላም ብላ ለብዙ ቀናቶች ቆይታለች። ሰውየው ግን አሁንም የፍቅረኛዋን ቀለበት ኬት እንዳመጣው አይታወቅምና ይኸው ቀለበቱን ይዤልሽ መጥቻለሁ የፍቅረኛሽን፣ ስለዚህ ምትበያለሽ ወይ ታበይ ምግቡን አሁን አላት። ከዛ አልበላም ብላ መሳደብ ጀመረች። አንተ ጉልበት ሴት ላይ ነው፣ ስለዚህ አንተ ምትለኝ ሁሉ አላረግም። እንግዲያውስ በቃ የፍቅረኛሽን እጁን ወይ አንገቱን አመጣልሻለሁ ሲላት ደነገጠች። አንተ አውሬ በቃ ሰው መግደል ነው እንደ አንተ ጀግንነት ብላ መቆጣትና መሳደብ ጀመረች። እሱ ግን ስለሚወዳት ምንም ነገር ሊያረጋት እኔ አንቺ ባትሆኚ ሌላ ሰው ቢሆን አንድ ቃል ቢናገረኝ ነበር ጆሮውን ብዬ የምገላግለው፣ ነገር ግን አንቺ ፍቅር ስለሆነብኝ ምንም ማድረግ አልችልም አላት። ከዛ አሁን ነገ ይሄ ምግብ ትበልሽ ወይ አቤም ካልበላሽ ግን ፍቅረኛሽን ወይ እጁን ወይ አንገቱን አመጣልሽላት። እሺ በቃ ይቅርብኝ አንተ አረመኔ ብላ ምግቡ መብላት ጀመረች። ምግቡን እየበላች እያለ አንዳንድ ነገሮችን ታወራዋለች። እሱ ግን ምንም በቃ ምግቡሽን ብይ እያላት መልስ አልሰጣትም። ጌታ መጣ ብትል መልስም አልሰጣትም። ከዛ የሳሚ አባት እየጠራው ነበር ሳሚንና ልጄን አምጣልኝ ሳሚ አባዬ ትመጣለች እኮ አይ ልጄን አምጣልኝ ብለው ውጥር አድርጎ ያዘው። እሺ በቃ አመጣልሃለሁ እህት ልጅህን ችግር የለውም አባዬ አንተ መድኃኒቴን ውሰድ። እኔ መድኃኒቴን አልወስድም እሷ ካልመጣች እዚህ እስካትመጣች ድረስ ልጄ አልበላ መድኃኒትም አልወስድም ብሎ አባቱ በጣም ስቃይ ውስጥ ናቸውና ሄዶ ለአባባ ሳሚ ነገረው። አረ እኮ እህቴ እኮ ታግታለች እኮ ነገር ግን ደግሞ አባቴ መድኃኒት አልወጣም ብሏ ምን ይሻለኛል? በጣም ደነገጡ። ይሄ ትልቅ ኃጢአት ትልቅ ከቤተሰብ ውስጥ ትልቅ ችግር ወርዷል። ይሄ ኃጢአት ነው የወረደብን፣ ይሄ መዓት ነው እያሉ አባባ ምንድን ነው ችግር አያጣንም እያሉ በጣም አማረሩ። በቃ ይዞህ ሳሚ ያለውን ነገር እኔ እነግራቸዋለሁ ብሎ ለሳሚና አባት ገዛ የአያታቸው ጋር ሄዱና አያቴ ይቅርታ አድርጊልኝ ብሎ መጠየቅ ጀመሩ። እኔ ይቅርታ አላረግላችሁም። ለምንድን ነው? እኔ እኮ ማንም ልጅ የለኝም በዚህ ምድር ላይ ለምንድን ነው እኔን እምቢ ያላችሁ? ያለውን ምክንያት ነገሯት። ሄቨንም እኔ አንቺን ጠልቼ ሳይሆን ከአባቴም ከእናቴ አባቴም እናቴን አጥቼ አባቴን ማጣት ስለማልፈልግ ነው እንጂ አያቴ ጠልቼሽ አይደለም ብላ በይቅርታ ተንሳስቃ ጠየቀቻት። ይቅርታውንም ተቀበለቻት። ከዛ ካሌብም ተናገረ። እኔ እሱን የመረጥኩት ሁለታችሁን እንዳራጣ ብዬ ነው አለ። በአያትየዋ ይቅርታ አድርጋላቸው አቀፈቻቸው። እነ ርብቃ ወደ ቤት እየተመለሱ ያለ ርብቃ አንዳንድ ነገሮችን ማውራት እፈልጋለሁ አለች። ብሩኬን ስታወራው ካሁን በኋላ ርብቃ ከአንተ ጋር እንዳትመጣ ለምን? በቃ አልፈልግም፣ ርብቃ አልፈልጋትም። እሷ እንድትመጣ ከመጣ አንተ ብቻህና ከዛ
የሳሚ አባት ጋር ሄዱ። ተያይዞ አባባ ያለውን ነገር ሲነግሩት የሳሚ አባት ፌንት ነቀለና ወደቀ። ልጁን መቀበል አልቻለም። ወዲያውኑ የሰው ያለ እያለ ሳሚ መጫው ጀመረ። ግን ማን ይድረስለት? አባት ድሮን ታማሚ ነውና የልጁን መታገት አባባ ሲነግሩት ማመን አልቻለም። መቋቋም ስላልቻለ ወዲያውኑ መንቀጥቀጥና መጫው ጀመሩ። ወዲያውኑ ሳሚና አባባ የሰው ያለ እያሉ ቢጮሁ ግን ማን ይምጣላቸው? ሁለቱም ግራ ተጋቡ። ምክንያቱም መጀመሪያም ታማሚ ስለነበሩ ይህን ነገር መንገር አልነበራቸው። አባባ በጣም ተጨነቁ። ማን ይምጣ? ሐኪም ቤት መውሰድን ቢሞክሩ ግን ማን እንትን ይበላቸው? ከዛ ብሩኬ እና ርብቃ እየተጨቃጨቁ ወደ ቤት ተመለሱ። የሳሚ አባት ይድን ይሆን ወይስ ይሞት ይሆን? ቀጣዩን ፓርት ነገ የምናቀርብላችሁ ይሆናል። በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ላይክ ሼር በማድረግ ይህንን ቪዲዮ ተከታተሉ።